ሜላቴ እንዴ ነሽ? ሰላም በይ። ምን ነው እንዴ? አረ የተሰጣቸው ስልጣን ውስጥ መልበሻ ቤት ድረስ ሄዶ ቪዲዮ እስከ መቅረጽ ደጋፊን ቫይብ እየተዛውዛርክ እስከ መቅረጽ ድረስ የሚያስችል ስልጣን ቲክቶከሮች የላቸው። ምን አይነት አስተዳደር ነው? ቆይ ይሄንን የሰራው ዥዋዥዌ ማለት መጫወቻ ማለት አይደለ? ያውም ደግሞ ህፃናት የሚጫወቱበት መቼም ትላልቅ ሰዎች ወር ወጣቶች መጥተው የሚጫወቱበት አይደለም። እንዴት መንገድ ዳር ያውም ደግሞ አቅጣጫውን ወደ መኪና ተደርጎ ዥዋዥዌ ይሰራል? ወደ ሳሩ ቢሆን ትንሽ እንኳን ይሁን ይባላል። ምንድነው የተፈለገው? እንዲዝናኑ እንዲጫወቱ ነው? ኦር ደግሞ እንዲሞቱ ነው? ዥዋዥዌ ምንም ያክል ጠንካራ ይሁን የማይበጠስ ይሁን እንደዚህ አይደረግም። ኤአይ አይመስለኝም። ኤአይ ከሆነ እሰየው፣ ካልሆነ ግን ይህንን የሰራው አስተዳደር በቀጥታ ራሱ ሄዶ ከዛ ቦታ ማንሳት አለበት። ከቻለ ወደ ጎን ያድርገው፣ በደንብ ከቻለ ደግሞ ሙሉ በሙሉ ከዛ ቢያነሳ በጣም ደስ ይለኛል። ለአንዳንድ ሰዎች ይሄ ተግባር በጣም የሚያኮራ ሊበረታታ የሚገባ ይመስለዋል። ለእኔ ግን በጣም አሳፋሪ ተግባር ነው። እነዚህ እናቶች ጠዋት በሌሊት ተነስተው እስከ ማታ ድረስ በእሳት እየተለበለቡ የሚያወጡትን አረቄ እንደዚህ በአንድ ደቂቃ ውስጥ መድፋት ማለት ይህ በጣም እጅግ ሲበዛ አሳፋሪ ተግባር ነው። ምን የተፈለገው መጠጥ እንዳይጠጣ ነው? ምን መጠጥ አረቄ ብቻ ነው? ከተማውን የሞላው ናይት ክለብ አይደለ እንዴ? መጠጥ ቤት አይደለ? ምን ዘመናዊ ሲሆን ይፈቀዳል? ምንም አያደርግም ነው ወይስ በተለየ አረቄ ይገድላል ተብሎ ነው? ኦር ደግሞ አይ አረቄ ቤቶች እኮ ደሳሳ ናቸው፣ ያስጠላሉ፣ ውበት የላቸውም፣ ለከተማም ለገጠርም ውበት አይሰጡም ተብሎ የሚታሰብ ከሆነ መንግስት ለእነዚህ እናቶች ልክ እንደ ኮሪደር ልማቱ አሪፍ አረቄ ቤቶችን ሰርቶ ለእነሱ መስጠት አለበት። የተፈለገው መጠጥ እንዳይጠጣ ከሆነ ሙሉ በሙሉ ከመላው ኢትዮጵያ ናይት ክለብ፣ ሆቴል፣ ሬስቶራንት ሁሉም በአንድነት ሊዘጉ ይገባል። ውስኪ እንደዚህ ሊደፋ ይገባል። አይ የተፈለገው ደሳሳ ጎጆ እንዲጠፋ ነው፣ የሆነ ባህላዊ የሚመስሉ የሆነ የሚያስጠሉ ላይን የማይማርኩ መጥፋት አለባቸው ተብሎ የሚታሰብ ከሆነ ደግሞ ለእነዚህ እናቶች አረቄም ይሁን ጠላም ይሁን የትኛውንም በራሳቸው ላብና ጉልበት የሚሰሩትን እናቶች ለእነሱ መንግስት አሪፍ ቤቶችን ሰርቶ መስጠት አለበት። የተሰጣቸው ስልጣን ውስጥ መልበሻ ቤት ድረስ ሄዶ ቪዲዮ እስከ መቅረጽ ደጋፊን ቫይብ እየተዛውዛርክ እስከ መቅረጽ ድረስ የሚያስችል ስልጣን ቲክቶከሮች የላቸው። ፕላትፎርም ነው ቲክቶከር፣ ጋዜጠኛ ባለሙያ ነው። ለምሳሌ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጫ ሲሰጡ እኮ ቲክቶከር እኮ አይጠራም እንኳን፣ ግን ትርታ ኤፍኤም ይጠራል። ሚስተር ኤ የተባለ ጋዜጠኛ ይጠራል። which is ባለሙያ ስለሆነ ትናንትና በአዲስ አበባ ስቴዲየም ላይ የተመለከቱት ነገር ፍጹም ከሙያ ስነ ምግባር ጋር በተገናኘ ቲክቶከርና ጋዜጠኛ እኩል ሆኖ ጭራሽ ቲክቶከሩ ከኛ በላይ እስከሚሆን ድረስ የተመለከትንበት ነገር ነው። ይሄ አዝናለሁ። ልክ አይደለም። ከፕሮሞሽን አኳያ ሊሆን ይችላል፣ ከተለያዩ ተደራሽነት አኳያ ሊሆን ይችላል። ኦኬ፣ ግን ልኬት ደግሞ ያስፈልገዋል። ይሄ በአዲስ አበባ እግር ኳስ ፌዴሬሽን በቀጣይም ኢትዮጵያ ፕሪሚየር ሊግ ላይ እንደዚህ አይነት ነገሮችን መመልከት አንፈልግም። ባለሙያን ለባለሙያ መተው አለብን። ፋላሲ ኦፍ አውቶሪቲ የተመለከትኩበት ነው። ይሄ ልጅ ላይ መቻችሁ ይችላል፣ ነገር ግን አሁን ያወራው ነገር በጣም ትክክል ነው። ምናልባት ሰሞኑን ከቲክቶከሮች ጋር ችግር ውስጥ ስለገባ ንግግሩ የቅናት ይመስላል፣ ግን ያወራው ነገር ትክክል ነው። ሁሉም ነገር ቦታ አለው። ለምሳሌ ጠቅላይ ሚኒስትሩ፣ ከንቲባዋ፣ የተለያዩ ባለስልጣናት የሆነ ፕሮግራም ቢኖራቸው፣ የሆነ ንግግር ቢኖራቸው፣ የሆነ ዝግጅት ቢኖራቸው እነ ሙሴ ሰለሞን፣ እነ ብሩክ ኒውስ ብቻ ቲክቶክ ላይ ዜና የሚሰሩ ልጆች እዛ ሄደው ቪዲዮ የመስራት ምንም አይነት መብት የላቸውም፣ ፍቃድ ካላገኙ በስተቀር ማለት ነው። ልክ እንደዛው ይሄ ነገርም ስፖርት ነው። ለዛ ደግሞ ሊጋበዙ የሚገቡት የስፖርት ጋዜጠኞች ሬዲዮ ላይ ሊሆን ይችላል፣ ቲቪ ላይ ሊሆን ይችላል። ብቻ በስፖርቱ ስልጣን ያላቸው ዝግጅትን ሊመሩና ሊያስተላልፉ የሚችሉ ሰዎች ናቸው መጋበዝ የነበረባቸው። ነገር ግን ቲክቶከሮች እዛ ቢሄዱ ቢቀርጹ፣ ፖስት ቢያደርጉ፣ ይህንን ነገር ፕሮሞት ቢያደርጉ ችግር አለው ወይስ የለውም? ምንም ችግር የለውም። ማንም ሰው ጋዜጠኛም በሉ ቲክቶከርም በሉ አላማው ታርጌቱ ስፖርቱን ለማሳደግ ስፖርቱ ብዙ ሰዎች ጋር እንዲደርስ ለማድረግ እስከሆነ ድረስ የእነሱ እዛ መገኘት ምንም አይነት ችግር የለውም። ነገር ግን ከጋዜጠኞች ይልቅ ቦታ የሚሰጠው ለእነሱ ከሆነ እዚህ ጋር ነው ችግሩ። ነገር ግን ጋዜጠኞችም እንዲዘግቡ ቦታ እንዲያገኙ ስራቸውን እንዲሰሩ ተደርጎ በተጨማሪም ደግሞ አይደለም ቲክቶከሮች
አርቲስቶችም ተጋብዘው ይህንን ነገር ፕሮሞት ቢያደርጉ ምንም አይነት ችግር የለውምና አሉላን ስለምትጠሉ ብቻ ከእሱ ጋር ችግር ስላላችሁ ብቻ እሱ የሚያወራው እያንዳንዱ ነገር ስህተት ነው ማለት አይደለም። ትልቅ ሰው ጳውሎስ እንዴት ነህ ነበር? እንኳን በደህና መጣችሁ አዲስ አበባ። ነገ ልትመለሱ ነው? ሜላት በጣም ነው የሚገርመው። ሀይ እንዴት ነሽ? ሰላም ነው? እንዴት ነሽ? ነይ ሜላት ስታምር ሲያምሩ ዝንጥ ያለሽ ታባቱ። ሀይ እንቅልፍ መጥቶብሽ ነው እንዴ? ተኝታ ነበረ? ሜላቴ እንዴት ነሽ? ሰላም በይ። ምን ነው እንዴ? አረ ውይ ቆንጆ። እድሜዋ ስንት ነው ግን? 8 ነች። አንቺ ጎበዝ እኮ ነሽ ታውቂያለሽ። ውይ እንዴት ነው ጳውሎስ የኔ ወንድም ሰላም ነው? እናንተ ትላልቅ አርቲስቶች ግን ለምንድን ነው ህዝቡን አድናቂያችሁን የምትነቁት? ይሄ ልጅ እኮ በምትሰሪያቸው ፊልሞች ተደንቆ ተገርሞ አንቺን ስለሚያደንቅ አንቺን ስለሚወድሽ ስላገኘሽ ደስ ብሎት በጉጉት ሊጨብጥሽ ነበረ። ቆይ ምን ልሆን ነው የምትሉት? በቃ የሆነ ትንሽ ደረጃ ላይ ስትደርሱ፣ በተለይ ደግሞ አርቲስቶች፣ ፊልም መሰሩ ዘፋኞች፣ ምን አለ አሁን ቢጨብጥሽ? ተዉ ግን ተዉ፣ ተዉ አርቲስቶቻችን ተዉ፣ ህዝቡን አትናቁ። እዚህ ያደረሳችሁ እኮ ምንም ቢሆን ህዝቡ ነው። አዶናይንማ እንደዚህ ካደረገች እኔም ብታገኝ በጥፊ ነው የምታላገኝ። እውነትም ሜላት ፊልም ብቻ ሳይሆን በህይወትም ክፉ ነች። ለማንኛውም እባካችሁ ተረጋጉ። ልክ እንደዚህ እንደተከበራችሁም የሆነ ጊዜ ላይ ደግሞ ድንገት ልትወርዱም ትችላላችሁና ልክ እኛ እንደምናከብራችሁ እናንተም አክብሩን እባካችሁ። ተጽዕኖ እንዴት ነው የሚፈጠረው አይደለ ያልከኝ? ተጽዕኖ መፍጠር ማለት እንደዚህ ነው። በደንብ ነው የሚችሉት እነዚህ ልጆች። ጳውሎስ ደመቀ ትችላለህ። እያንዳንዱን ቲክቶከር፣ እያንዳንዱን ተጽዕኖ ፈጣሪ ያንተ ተመልካች ማድረግ ማለት ምን ያክል ኢነርጂ እንደሚፈልግ ማንም ሰው ያውቃል። አይኖ እነዚህ ልጆች ላይ ብዙዎቻችሁ እየቀለዳችሁ ሜም እየሰራችሁ ሊሆን ይችላል። ነገር ግን የሶሻል ሚዲያ ዋና ግቡ ብዙ ሰዎች ጋር መድረስ፣ በብዙዎች መታየት እስከሆነ ድረስ ምንም ያክል እነዚህ ልጆች ላይ ብትቀልዱ፣ ሜም ብትሰሩ፣ ብታላግጡ እነሱ ግባቸውን አሳክተዋል። በርካታ ሰዎች እነሱን እየተመለከተ ይገኛል። ማጋነን አይሆንብኝና ከየትኛውም ዩቲዩብ ላይ ከሚታዩ የኢትዮጵያ ፊልሞች፣ በሲኒማ ከሚታዩ ፊልሞች በላይ እነዚህ ልጆች በራሳቸው ምንም አይነት ወጪ ሳያወጡ ምንም አይነት ፕሮሞሽን ሳይሰሩ በርካታ ሰዎች ጋር መድረስ የቻሉ ከኢትዮጵያ ፊልም በላይ የሆኑ በጣም የሚችሉ ልጆች ናቸው። የምር ለእነዚህ ልጆች በጣም ትልቅ ነገር ይገባል። አይዊሽ እነዚህ ልጆች ማስታወቂያ ቢሰሩ የተሻለ ስልክ ወይንም ካሜራ ቢኖራቸው ብዬ ተመኘው። ፕሊስ ፕሮሞሽን የምታሰሩ ሰዎች ኮንታክት አድርጓቸው። አካውንታቸውን ካያችሁ በጣም ቫይራል የሚወጣ አካውንት ነው። ከ2 ቀን በፊት አካውንታቸው 80 ሺህ 90 ሺህ ምናምን ነበር። አሁን 110 120 ሺህ እያለፈ ይገኛል። የእነሱን ቪው ከተመለከታችሁ በጣም በርካታ ተመልካች እያየላቸው ይገኛል። 500 ሺህ 700 ሺህ የሚታይ አካውንት ነውና እባካችሁን ማስታወቂያ እንዲሰሩ አድርጓቸው። ይሄ ስሜት የሚገባ ወልደ የምትኖርላቸው ልጆች ሲኖሩ ብቻ ነው። ችግራቸውን በዝምታ የሚያብሰለስሉበት፣ ስለ ልጆቻቸው ጥሩ ቦታ መድረስ የሚጨነቁበት፣ የቤት ውስጥ ችግራቸውን የሚያስቡበት፣ ለቤተሰቦቻቸው ከሚገባቸው በላይ አድርገው ምንም እንዳላደረጉ አስበው የሚጸጸቱበት ጥልቅ ስሜት ነው። አልቅሰው ላላሳዩን፣ ችግራቸውን ላላማከሩን፣ በድካማቸው ጊዜ ምንም እንዳልሆኑ ጠንክረው ላጠነከሩን፣ አዝነው የደስታ ስሜት ለሚፈጥሩብን፣ ተጨንቀው ጭንቀታችንን ለሚፈቱልን፣ ተቸግረው ለሚያደላድሉን፣ ለነዛ ዝም ብለው ለሚብሰለሰሉ አባቶቻችን ዕድሜ ከጤና ጋር ይስጥልን። ካለነሱ ይህንን ስሜት የሚረዳ የለምና። እስቲ አንድ ጊዜ ይህንን ሐሰተኛ ነቢይ ተከታትለን እንመለስ። ቀጣይ አርሰናል ጨዋታ አለው ከፉላም ጋራ። በዚህ ጨዋታ ምን እንደሚፈጠር አንድ በአንድ ልንገራችሁ። ኢዜ የመጀመሪያውን የአርሰናል ፕሪሚየር ሊግ ጎል ያገባል። አውሬው ቪክቶር ዮኮሬስ ወደ ጎል ማግባቱ ይመለሳል። ስለ ሳካ ምን ብዬ ልንገራችሁ? ሳካ ነው። ቢያንስ አርሰናል 3 ጎል አስቆጥሮ ፈታ ብሎ ይህንን ጌም ያሸንፋል። የመጀመሪያው አውሬው ምንም ጎል ሳያገባ ወጥቷል። የከሸፈ ትንቢት። ሁለተኛ ኢዜ የመጀመሪያውን ጎል ያስቆጥራል ብሎ ነበረ፣ ሳያገባ ተቀይሮ ወጥቷል። የከሸፈ ትንቢት። ሶስተኛ አርሰናል ቢያንስ 3 ጎል ያገባል ነው ያለው። ቢያንስ ነው፣ 1-0 ነው ያለቀው። የከሸፈ ትንቢት። በቃ አንድ ደህና ነገር ከዚህ ትንቢት ውስጥ የተሳካው ሳካ አሪፍ ይጫወታል ብሎ ነበረ። እንዳለውም ሳካ ማን ኦፍ ዘ ማች በዚህ ጨዋታ ላይ ተመርጦ ወስዷል። ስለዚህ ምን ለማለት ነው? ከዚህ ሐሰተኛ ነቢይ ራሳችሁን ጠብቁ። 24 ሰዓት ሕግ ባይኖር የሚለውን ጥያቄ እርሱት። 1 ቢሊዮን ብር ቢሰጣችሁና ከዚህ ሀገር ለቃችሁ ወጥታችሁ
ድጋሜ መመለስ አትችሉም ብትባሉ ትቀበላላችሁ? እዚህ ጋር ሊሰመርበት የሚገባው ወደ ሀገር ውስጥ መግባትም አትችሉም። ሀገር ውስጥ ያሉትን ልክ እንደ እናታችሁን፣ ቤተሰቦቻችሁን፣ ፍቅረኛችሁን ምናችሁንም ያላችሁበት ቦታ መውሰድ አትችሉም ብትባሉ ትቀበላላችሁ? አዲስ ሀገር፣ አዲስ ህይወት፣ እናንተ ብቻ ሌላ ምንም ነገር ሳትወስዱ 1 ቢሊዮን ወስዳችሁ ትኖራላችሁ? ዘንድሮ አርሰናል ስንት ዋንጫ ይበላል የሚለው እንጂ አርሰናል ዋንጫ ይበላል አይበላም የሚለው ክርክር ውስጥ የምትገባ ከሆነ ወይ ስለ ኳስ አታውቅም ወይንም ደግሞ የአርሰናል ምቀኛ ነህ። የዘንድሮ አርሰናል ምን ያክል ጀግናና ምን ያክል የተለየ እንደሆነ የምታውቀው ሱፐር ኮምፒውተርን ጨምሮ በርካታ የዓለም ሚዲያና ሰዎች ፕሪሚየር ሊግን ጨምሮ የአውሮፓ ቻምፒዮንስ ሊግን ጭምር አርሰናል ነው የሚበላው ብለው ኦልሬዲ ደምድመውታል። ሌሎች ሰዎች እኮ ስለ አርሰናል ሲያወሩ የሆነ ስለሆነ ወራጅ ቀጠና ቲም የሚያወሩ ነው የሚመስለው። ስለነ ሰንደርላንድ፣ ስለነ ማንቸስተር ዩናይትድ፣ ስለነ ወልቭስ እና ዌስትሃም የሚያወሩ ነው የሚመስለው። ወንድሜ ምቀኝነት ካልሆነ በስተቀር ይሄኛው አርሰናል ይለያል። ፕሪሚየር ሊግ፣ ቻምፒዮንስ ሊግ፣ ኤፍኤ ካፕ፣ ምናልባት ካራባኦ ካፕን ንቀ ነው ይቺ ምን ታደርጋለች ይቺ ኩባያ ተብሎ ለጥቃቅን ቲሞች ካልተተወ በስተቀር የዘንድሮ አርሰናል ሙሉ ዋንጫውን ጠራርጎ ይበለዋል። ብቻ ፈጣሪ ኢንጁሪ የሚባለውን ነገር ከነሱ ያርቅ እንጂ አርሰናል በዚህ ቲም ከቀጠለ የተጎዱት ከተመለሱ ማንም አያቆሙም። ኮምባይን 11 አውጥተው የሆነ 11 ስብስብ ሰርተው አርሰናል ውጭ ያሉት ሙሉ ማለት ነው አርሰናልን አያቆሙትም። በተለይ ደግሞ ተከላካዮቹን